የዛሬ እንግዳዬ ገና ዛሬ እንግዳዬ ሆና ሳላገኛት በፊት ሳንተዋወቅ በኔ በሷና በዲያቆን ሄኖክ ኃይሌ መካከል አንድ የሚያስተሳስረን ነገር ተፈጥሮ በሚገርም አጋጣሚ ነው የተገናኘነው። እኔ እሱን ገመና አውቃለሁ። ሳያስበው ራሱ ቃሉን ያወጣዋል። በቅሎልሽ እንደ አንቺ ማትወልጂ ልትባል ትችላለህ። ወደ 6 ምናምን ሆኖ ነበር። በቃ ኦልሞስት ሞቼ ነበር። የምናገረው ነገር ቸገረኝ። ላንቺ ለማስረዳት እኔ አልችልም። ለምን እየገፈተረን ይወሰደኝ ያወጣውትንም ቃል አላውቀውም። የመጨረሻ የማስታወሰው ጸሎቴ ምን እንደነበር ታውቃለህ? ያልዋጠችው ኪኒን የለም፣ የተወጋችሁ መርፌ ያሳዝነኛል። አትስጠኝ ልጅ፣ ግን እኔ ባንተ ደስተኛ ነኝ። ሐኪሞች ምንም ማድረግ አንችልም ብለዋት ነበር። ልብ አድርጉ፣ የጀርመን ሐኪሞች 7 ዓመት ብዙ ነው ማለት ነሐሴ ላይ አረገዝኩ። አራቴ በእውነት እግዚአብሔር ይመስገን አረገዝኩ። በቃ እንግዲህ እንደምታውቁት እግዚአብሔር ከሚሰጣቸው ጸጋዎች አንዱ ልጅ ነው። ልጅ ደግሞ ሲጸነስ ስሙን ማንን በለው የሚል ደግሞ ሐሳብ ይመጣል። የመጀመሪያ ልጃችንን ይትባረክ ካልነው በኋላ ሁለተኛ ልጃችንን ሜላት ገና በጽንስ ላይ ያለች ከለታት አንድ ቀን ጋደም ብዬ ፌስቡክ ላይ ያየው ዲያቆን ሄኖክ ኃይሌ መጣና እጅግ በጣም የሚያስደንቅ ታሪክ አወራና ሶሊያና የሚል የሴት ልጅ ስም ለልጄ ብሰጥ በጣም ጥሩ እንደሆነ እግዚአብሔር እንደሚደሰት የእመቤታችን የቅድስት ድንግል ማርያም ስም እንደሆነ ሲያስተምር ሰማውና ያንን ሐሳብ ያስኩት። በኋላም እንዳያችሁት ሰይፉ ፋንታውን ሲጠይቀኝ የልጄን ስም ሶሊያና ልል አስቤያለሁ። ምክንያቱም ዲያቆን ሄኖክ ኃይሌ ውጭ ሀገር ሆኖ ነው ለአንዲት ሴት ድንግል ማርያም ያደረገችላትን ተአምር ሲያወራ ሰምቼው ነው ብዬ ሚዲያ ላይ ተናግሬ ነበረ። በኋላ ወደ ቢሮአችን አንድ ስልክ ተደወለ፣ ከዓመት በኋላ ማለት ነው። ይሄ ስልክ ሲነሳ ያቺ ዲያቆን ሄኖክ ኃይሌ ተአምሯን የመሰከረላት በአደባባይ የተናገረላት ሴት እኔ ነኝ እና ኮሜዲያን እሸቱ ልክ እንደኔ ልጅህን ሶሊያና ብለህ ስለሰየምክ በጣም ደስ ብሎኛል፣ ኢትዮጵያ ስመጣ ባገኘህ ደስ ይለኛል የሚል መልእክት አስቀመጠችልኝ ማለት ነው። ልጃችን ሶሊያና ክርስትና የምትነሳበት ቀን ነው። እኔ በጣም ነው የገረመኝ፣ ለማመን አልቻልኩም። ምክንያቱም የሆነ ቀን እንደቀልድ ተኝቼ ፌስቡክ ላይ ያየሁት ታሪክ እውነት ሆኖ ባለ ታሪኳን በአካል ማግኘት ማለት ተአምር ነውና ዛሬ እንግዲህ ልጇን ለምንድን ነው ሶሊያና ብላ የሰየመችው? ከዛ እኔም ከሷ ኮርጄ ሶሊያና ብዬ ልጄን እስከ መሰየም ድረስ እንዴት ተጽዕኖ ልታደርግብኝ ቻለች? ታሪኩን ካንደበቷ ልንሰማው ነው። እንኳን በሰላም መጣሽ። እንኳን ደህና ቆየ። እንተዋወቅ። ማን ልበል ስምሽን? ነጻነት ሙኬታ እባላለሁ። ጀርመን ሀገር ቆየሽ? ከ10 ዓመት በላይ ቆይቻለሁ። የሚገርም ነው። ዲያቆን ሄኖክ ኃይሌ በአውደ ምሕረት የተናገረው ተአምር በትክክል ያንቺ ነው? ማስረጃ አለሽ? ማስረጃ አለኝ። እሺ፣ ስለዚህ በመረጃ የተደገፈ ታሪክ ነው ማለት ነው። ያ ታሪኩን ካንደበትሽ ብንሰማው እኔ ራሴ በጣም ደስ ይለኛል። ከየት እንደምጀምርልህ አላውቅም። ባለቤቴ ከኔ ቀድሞኝ ነው ጀርመን የሄደው እና ከዛ በኋላ እኔ እሱ ከሄደ ከ3 ዓመት በኋላ ነው የሄድኩት። ጓደኝነታችሁ እዚህ ነው? እዚህ ነው። እሺ። አዲስ አበባ ዩኒቨርሲቲ ያሬድ ሙዚቃ ትምህርት ቤት ነበርን አብረን። እሺ። እና እዛ ነው የምንተዋወቀው። እሱ ቀድሞ ሄደ፣ ከዛ በኋላ እኔ ሄድኩኝ ማለት ነው። እሺ። ኦርቶዶክስ እምነት ውስጥ ያደግኩ ልጅ ነኝ። 5 ሴቶች ነን እና በሌላ የምንገናኝ ወንድሞች አሉኝ። እናቴና አባቴ በእኛ የክርስትና ህይወት ላይ ትልቅ ተጽዕኖ አድርገዋል እና ከእግዚአብሔር ጋር ከመቤታችን ጋር ቤተክርስቲያን እንድንሄድ በደንብ ሰርተውብናል። እሺ። ስወጣ ያንን ይዤ ነው የወጣሁት ከሀገሬ። በቃ ትልቁ ነገር ይዤ ነው የወጣሁት። መቼም ሰው አይደለው አይምሮዬ ውስጥ አንድ ጥያቄ ተፈጠረ። ከያሬድ የሙዚቃ ትምህርት ቤት ብለሽኛል ቅድም። አሁን ደግሞ በጣም በቤተክርስቲያን በክርስትና ነው ወላጆች ያሳደጉኝ ስትይ እንዴት ያሬድ የሙዚቃ ትምህርት ቤት ልትገቢ ቻልሽ? ምክንያቱም በመጽሐፍ ቅዱስ ሙዚቃ አይፈቀድም። ኖርማሊ የምትማረው ያሬድ ሙዚቃ ትምህርት ቤት ዘፈን ሳይሆን ሙዚቃ መሳሪያ ክላሲካል ነገር ነው የምትማረው። ፈቃደኛ አልነበሩም። እሺ። እኔ ያው ገፍቼ ነው ወጥቼ እማራለሁ ፈልጋለሁ የራሴ ፍላጎት ስለሆነ። ምን አጠናሽ እዛ ገብተሽ? ቫዮሊን አጥንቻለሁ። እሺ። ቫዮሊን ተመርቄያለሁ። ፒያኖ እንደ ማይነር ተምሬ ነው የወጣሁት። እሺ። እና ያ ላይፍ ኖርማሊ ክርስትና ስልህ ዘፈን ያው አይፈቀድም፣ ግን ኢንስትሩመንት አትሊስት ክራር ትማራለህ ወይ ማሲንቆ ትማራለህ። ያ ደግሞ ሞር ከቤተክርስቲያን ጋር እንድትገናኝም ያደርጋል። ከዛ በኋላ እናታችን በጣም እናቷ መነኩሴ ስለነበረች ቤተክርስቲያን ያን ያህል በጣም ኤክስትሪም የሆነ ክርስትና ሳይሆን በቃ ግን ለምሳሌ ጾም ከተባለ እንሄዳለን፣ ፍልሰታ እናስቀድሳለን። ከቀረን ራሱ ቤተክርስቲያን የሚገርም ነገር ዛሬ መድኃኒዓለም ለምን አልመጣሽም ብሎሻል፣ ለምን ቀረሽ፣ በጣም ናፍቀሽኛል ብሎሻል መድኃኒዓለም እሑድ ካልሄድን ማለት ነው። አንዳንድ ጊዜ ተሰምቶ የለ እና ያ ነገር ይዤው ሄጄ እዛ ደግሞ የጠበቀኝ ኮሚኒቲ ምን አይነት ነው? በጣም ደስ የሚል በስማ በጣም የሚያምር ኮሚኒቲ ውስጥ ነው የነበርኩት። 2 ዓመት ምናምን ትንሽ ከብዶ የነበር ከሰው ጋር እስክግባባ ቋንቋውን እስካውቀው እና በቃ ላይፉን እስክለምደው ድረስ ትንሽ ከባድ ነበር። ቀላል አይደለም። ሙስሊሞችም አሉ ፕሮቴስታንቶችም አሉ፣ ግን ኮሚኒቲው በጣም ጥሩ ኮሚኒቲ ነበር፣ ደስ የሚል ኮሚኒቲ ነበርና ልጅ ሳትወልድ ስትቀር አለ በእኛ ኮሚኒቲ ምን አይነት በጣም ከባድ ነው።
አንድ ሴት ልጅ ካልወለደች በጣም ምን ያህል ጫና እንደሚመጣባት ታውቃለህ። ኖርማሊ ወንዱ ማይወልድ አይመስለንም፣ ሴቷ ብቻ ማትወልድ ይመስለናል። እዛ ደግሞ ወለድክም አልወለድክም ዳዝም ማተር ለነሱ they don't care በቃ ምንም አይጠይቁም። ለምን አልወለድሽ አትጠይቅ። እና አጠገብ ያሉ ሰዎች ግን ከመውደዳቸው የተነሳ እኔ ደግሞ ልጅ ከመውደዴ የተነሳ ሰው ይጠይቃል አንዳንድ ጊዜ ግፍት ብሎ መጥቶ እና እኔም ስጠይቁኝ በቃ እግዚአብሔር አልሰጠኝም ነው የምለው። ሳልፈልግ ቀርቼ ምናምን አልልም። ምክንያቱም ይሄ የእግዚአብሔር ስራ ውስጥ መግባት ነው። እኔ ልጅን አልሰራው። የሰው ልጅ ማንም ሰው እንደ ጭቃ ድቦ ብሎ አይሰጥህም። ልጅ እግዚአብሔር ነው የሚሰጥህ። ስለዚህ እውነቱን ነው የምናገረው። 2 ዓመት 3 ዓመት ሲያልፍ በቃ እግዚአብሔር አልሰጠኝም። እግዚአብሔር የሆነ ታይም ሲሰጠኝ ይሰጠኛል፣ ግን አልሰጠኝም። ግን በሙሉ እማምነው ነገር በእግዚአብሔር ደስ የሚል እርግጠኛ ነበርኩ የሆነ ታይም እንደሚሰጠኝ። አይሰጠኝም ብዬ አስቤ አላቅም። እና ሆስፒታል ትሄዳለህ፣ ቼክ ታደርጋለህ። በህክምና ምንም ችግር የለም፣ ሁሌ ትታያለህ በየጊዜው። አንተ ቀድሞ መዘጋጀት ያለብን ነገር ተዘጋጅተህ መጠበቅ አለብህ። አንድ ሴት ልጅ ለማርገዝ ስትፈልግ ራሷን ቼክ ማድረግ አለባት። ህክምናውን መውለድ እችላለሁ ወይ፣ ምን ያህል እንቁላሎች አሉኝ፣ ያው የሴት ፕሮሰስ አለው። ስለዚህ እሱም ቢያንስ አጠናቅቄ ልጠብቅ ከእግዚአብሔር እንዲሰጠኝ እንኳን ራሴ መሄድ ያለብኝ ትንሽ እርምጃ ትሄዳለህ። ግን ዶክተሮቹ የሚሉ በቃ ባለቤትሽ የሚመርመር አንቺም ተመርመሪ፣ ባለቤትም ስታይ ጥሩ ነው፣ ምንም ችግር የለበትም፣ እኔም ችግር የለብኝም፣ በቂ ነገር አለሽ፣ ስለዚህ የጊዜ ጉዳይ ነው አለች። 2 3 4 ትሄዳለህ። በቃ ምንም ልታረግልኝ አልቻለች። የጤና ችግር የለብኝም። ስለዚህ አያውቁትም በቃ ሪዝም። በጣም እኮ የሚያስገርም ነገር እሺ፣ እግዚአብሔር ልጅ ሊሰጥ ከፈለገ እሱ ነው የሚሰጥ። የሆነ ፕሮሰስ አንተ አድርገህ ወይም ደግሞ በህክምና ሄደህ አንተ እዛ ፕሮሰስ ውስጥ ልትገባ ትችላለህ። የሆነ ታይም ላይ ራስህ ልትመካ ትችላለህ። ምክንያቱም ብሬን ከፍያለሁ ትላለህ። እኔ ድሮ እንደሚመስለኝ ባልና ሚስት ከተጋባ ልጅም ይወልድ ነበር የሚመስለኝ። ብዙም የእውቀቱ የለኝም ነበርና እኔና ባሌ ደግሞ ያደረግነው አንዱ ትልቁ ነገር ምንድነው? እግዚአብሔር ከሰጠን የኛ እውቀት የኛ ብር ሳይጨመርበት ለሁሉም ልጅ እንደሚሰጠው ይስጠን እንጂ ብራችንን ከፍለን ወይም ደግሞ የሆነ ህክምና አድርገን አንገባበትም። በቃ አይስጠን። እንደዛ ካልሰጠን ችግር የለውም። ባሌም ችግር የለበትም ነበር። በቃ እግዚአብሔር ካልሰጠን ጉዲፈቻ እናሳድጋለን፣ ኢትስ ኦኬ ምናምን ይለኝ ነበር። እኔ ነበርኩ ሞር ማለቅሰው፣ በጣም የምጨነቀው እና የሰው ግፊት የሚመጣው ለኔ ነበር ለሱ ሳይሆን። እንደው ነጽዬ እዚህ ጋር በጣም የሚያስተምር ነገር ስለሆነ ነው። እስቲ ስለ ሰው ግፊት በደንብ አጫውችኝ። አሁን አንዳንዴ እኔ በጣም ከማዝንባቸው የኛ የኢትዮጵያውያን ባህሪዎች አንዱ የማይመለከተን የሰው ኑሮ ውስጥ ገብተን በጣም ብዙ ርቀት እንሄዳለን። እኛ የጎደለን የኛን ፔን ሌሎችን በማሳመም ነው የምናካክሰው ይመስለኛልና እስቲ ማትረሻቸው ገጠመኞች፣ በጣም ያስገርሙሽ አባባሎች፣ ምን ያክል ሰዎች ሳያውቁት አንቺን ለመጉዳት ብለው አይደለም ግን ዝም ብለው ካፋቸው በሚወጣው ንግግር እንዴት ያም እንደነበረ ለኛ ትምህርት እንዲሆነ የሰው ኑሮ ውስጥ መግባት እንድናቆም እንደው ብታስታውሺ። አንዳንድ ሰው አስቦትም ሳይሆን ሳያስበው ራሱ ቃሉን ያወጣዋል። ማለት በቅሎልሽ እንደ አንቺ ማትወልጅ ልትባል ትችላለህ። ቃል በቃል ሊትራሊ በቃ እንደዚህ የሚል ሰው አለ። ከእውቀት ማነስም ሊሆን ይችላል። አንተ የምትቀበልበት ወይ ነው ከባዱ። ሰው አንዳንዱ የፍቅሩ ነው። ትልልቅ ሰዎች ስፔሻሊ የፍቅራቸውን ብትወልጂ አይ አንቺ እምቢ ብሎሽ አይደለም ምናምን ይሉሃል። አንዳንዶቹ ደግሞ ትንሽ መቆየት ፈልጌ ነው ለምን አትይም ይሉኛል። ልጆች የእግዚአብሔር ስጦታዎች ናቸው። ስለዚህ በቃ እግዚአብሔር ነው የሚሰጠኝ። እግዚአብሔር በዛ ጊዜ አልሰጠኝም፣ ስለዚህ እጠብቃለሁ። እና ሞር ልጅ ላይ ቤተክርስቲያን ሲሄድ ከልጆች ጋር ነው የምጫወተው። በጣም ጥሩ ሰዎች አሉ። በጣም ደስተኛ ነኝ። በቃ ነፃነት መጣች ከተባለ ልጆቹ ለካ ሁሉም ውስጥ ልባቸው የሚያስባቸው ሰዎች አሉ አይደለም። ቆመው ቤተክርስቲያን እኔን እያዩኝ ስለኔ ነው የሚጸልዩት። የሆነ ታይም ላይ መጨረሻ ላይ ነው የሚገባኛ ነገር ስናወራው ጌታ ሆይ ምን አለ ለዚች ልጅ አንድ ልጅ ብሰጣት። ልጅ ከመውደድ የተነሳ የነሱ ልጆች መፍቀድ፣ ልጅ ከመውደድ የተነሳ አንዳንዱ ደግሞ እባክሽን ውለጂ ብሎ ገፍቶ መምጣት። በቃ ያ ነገር ድብልቅልቅ ያለ ነው ማለት ላንተ ፊሊንጉ ቤት ስትገባ ብቻህና ከባለጋነ። ስለዚህ በቃ እግዚአብሔር መቼ ነው የሚሆነው ትላለህ። ሴት ደግሞ በየወሩ የምናየው የወር አበባችን ሲመጣ ያለን ፊሊንግ ሆርሞናችን ቀየረል። ያ ደግሞ ሞር ያስለቅሳል። በዚህ ወር አልሆነም፣ ኔክስት መንዝ አልሆነም። ሁሌ እንዳለቀስኩ ነበር። እና የመጨረሻ የማስታውሰው ጸሎቴ ምን እንደነበር ታውቃለህ? ልክ በሬዲ ሲመጣ በቃ እግዚአብሔር ሆይ እኔ እንደዚህ ፎርማል የሆነ ጸሎት ራሱ አልችልም። እንደ አባቴ ነው ማወራው። እየሄድኩኝ መንገድ ላይም ኩሽናም እየሰራው ላወራው እችላለሁ። አፌ እያወጣ ነው ማወራው። ሳወራ ከእግዚአብሔር ጋር በደንብ እንደሚሰማኝ እርግጠኛ ሆኜ ስለሆነ እነግረዋለሁና የዛለት ግን የሆነ መስቀል አለኝ። እዛ ስር ተንበርክኬ ጌታ ሆይ በቃ እኔ ባንተ ደስተኛ ነኝ፣
አትስጠኝ ልጅ አትስጠኝ ቢያንስ ይሄን ፊሊንግ አስቆምልኝ ማልቀስ አልፈልግም ከም በኋላ ምክንያቱም ሁሉ ጊዜ በየወሩ ባለቀስኩ ቁጥር ከእግዚአብሔር ጋር እየተጣላው ነው የሚመጣው ስለዚህ በቃ የመጨረሻ የጸለይኳት ጸሎት እውነት እግዚአብሔር በሚያውቀው አትስጠኝ ልጅ ግን እኔ ባንተ ደስተኛ ነኝ እና በቃ ይችን ጸለይኩ አልቅሼ ተነሳሁ ሄኖክ የመጣው ከዛ በኋላ ነው አሁን ያልሽው ጸሎት ግን በጣም የመጨረሻ ከባዱ ጸሎት እንደሆነ ታውቂያለሽ በቃ ማልቀስ አልፈልግም እሺ በጣም ረጅም ጊዜ 7 አመት ብዙ ነው በየቀኑ በየወሩ ያንን ፊሊንግ ማስታመም በጣም ከባድ ነው እንግዲህ አስቡ በየቤቱ ስንት አይነት ሰው እንዳለ አብሶ ቤት ውስጥ የባል ዘመድ ሴቷን ብቻ ላይ ወግነው አንቺ አትወልጂም አንቺ እሷ አይደለም እሷ ነች ብለው እንትን የሚሏት ከሆነ ምን ያህል እንደምታለቅስ ኖርማሊ ባትወልድ እንኳን ነው የሚለ ምን ያህል ህመም እንደሚሆንባት አስቡ እኔ የሚንከባከበኝ ማህበረሰብ ውስጥ ነው ያለሁት ምንም ችግር የለብኝ የሚጠይቀኝ የተወሰነ ሰው ነው አውቀዋል እኔ የምናገረው ሪያሊቲው ነው እግዚአብሔር አሰጠኝም ብዬ ነው ፌስ ማረጋው እዚህ ማትናገረዋስ ማታወራዋስ እና ያ በጣም ከባድ ነው ግን እኔ ደግሞ 7 አመቱን ያለቀስኩት በቃ እግዚአብሔር እኔ የእውነቴን ነው የምልህ በእግዚአብሔር ደስተኛ ነኝ ምንም የጎደለብኝ ነገር የለም በትዳሬ ደስተኛ ነኝ በስራዬ ደስተኛ ነኝ በኑሮዬ ጤናዬ ሁሉ ነገር ተሟላ ነው አንድ ልጅ ስለጎደለ እግዚአብሔር ማማረር የለብኝም በየወሩ ስለዚህ በቃ እግዚአብሔር ሆይ ባንተ በጣም ደስተኛ ነኝ አትስጠኝ ግን ይሄን ፊሊንግን አቆምልኝ ብዬ ጸል ሁለት ነገሮች ትዛሉኝ እንደው እዚህ ጋር እስካሁን በመጣሽው ፕሮሰስ ማለት ነው በመጽሐፍ ቅዱስም ስላሉ ነው ሌሎች መጽሐፍቶችም ላይ አንብቤ ነው እግዚአብሔር የመጀመሪያው የሚፈልገው ነገር በአምላክነቱ ያው አይደራደርም ታውቂያለሽ ስለዚህ ከሱ ምንም እንደማናስቀድም ማረጋገጥ ይፈልጋል ስለዚህ ልክ በትንቢተ ዳንኤል አናንያ አዛሪያና ሚሳኤል ወደ እሳት ሊጣሉ ሲሉ የምናመልከው አምላክ ከቶኑ እሳት ያድነናል ባያድነንም ግን አንተ ላቆምከው ጣዖት አንሰግድም ማለት ምን ማለት ነው እግዚአብሔር ይሰጠኛል ልጅ በቃ ደስተኛ ነኝ ባንተ አሁን ልጁን እኔና አንተ ማለት አላስገባውም አዎ ስትዩ ይሄ ማለት አሁን በቃ አምልኮ ሰረንደር ማድረግ ነው ለእግዚአብሔር መማረክ ማለት ነው እግዚአብሔር ደግሞ የሆነ ነገር ጣልቃ አስገብተ ማለት እንትን ካልሰጠኝ ምናምን ሲለው የሰው ልጅ እኔን ነው የሚፈልገው ወይስ ይሄን ፕሮዳክት ነው እሚል ይመስለኛልና ያንን የጣልሽው አንቺ አሁን በቃ መሀል ላይ ገብቶ ደስታሽን ያጥቅሽ የነበረውን ልጅ የሚባል ሐሳብ አውተሽ ስቲ በቃ ባንተ ደስተኛ ነኝ ጌታ ይሄ ቀላል ነገር አይደል ትልቅ አምልኮ ነው አንድ ሁለተኛ ደግሞ እንዲሁ በይስሐቅና አብርሃም ታሪክ አንድ ጻፊ ነው ምን አለ እግዚአብሔር በኋላ ይስሐቅን ሰዋ ልጅ እንደሚለው ያውቃል ዓለም ሳይፈጠር ያውቃል ስለሚያውቅ በጉብዝናው ወራት ይስሐቅን አልሰጠውም ማለት በጉብዝናው ወራት ቢወልድ ኖሮ አብርሃም ማለት ወጣት ያለ ቢወልደው ኖሮ ሰዋልኝ ሲለው ምናልባት ሊሳሳ ይችል ይሆናል ግን ሞክሮ አቅቶት የሳራም ልማዷ ከቆመ በኋላ አብርሃም ከደከመ በኋላ ልጅ አላገኝም ብሎ ተስፋ ከቆረጠ በኋላ ሰጪ እግዚአብሔር እንደሆነ ልጅን የሚሰራ እግዚአብሔር እንደሆነ አሳምኖ ስለሰጠው በኋላ ሰዋልኝ ሲለው አላመነታም ማለት ለምን የልጅ የኔ በጉልበቴ በፍሬ ያመጣሁት አይደለም የእግዚአብሔር ስጦታ ነው ብሎ በማሰብ ባንቺም ህይወት አሁን ሐኪም ቤት ሄዳችሁ ተመረመራችሁ ገንዘብ ከፈላችሁና ስታዩት ምንም ችግር የለም አሉ ሐኪሞቹ ሊሰጡሽ አልቻሉም ያን ልጅ ስለዚህ እግዚአብሔር አሳምኖ የሚሰጥበት ደረጃ አደረሰሽ ማለት ነው በ7 አመት በጣም አይገርም በጣም የሚደንቅ ነው እሺ ከዛ በኋላ በቃ ባንተ ደስተኛ ነኝ ካልሽ በኋላ ምን ተቀየረ ወዲያው ዲያቆን ሄኖክ እኛ ጋር መጣ ለአገልግሎት የመጀመሪያ ጊዜ ነው የመጣው እኔ ማላቀውም እሱ ማያቀኝም እሺ በስብከቶቹ ማታውቁ ስብከቶቹን አቃለሁ ተሻማዋለሁ ቅዱስ ማርቆስ ነው የኛ ደብር እዛ ያለን እሺ ቅዱስ ማርቆስ በሚያዚያ ይነክሳል እኛ ጋር ሚያዚያ ቅዱስ ማርቆስ 30 ሆኖ ግንቦት አንድ ቀን ምንም ልዩነት የላቸው በነጋታው ግንቦት አንድ ነው የምናከብረው ግንቦት አንድ ኃይለኛ የሚከበርበት ከተማ ነው እኛ ከተማ ማለት ነው እና መምህር ሄኖክ ሲመጣ መደዳውን አንድ ሳምንት ሊያስተምረን ነው ለካ እዛ ሊቆይ ነው የመጣው አላወኩም እኔ እና ቅዱስ ማርቆስን ስናከብር ሳይሆን ነው እንዴ መምህር ሄኖክ ነው እንዴ ምናምን ብዬ በቃ ውስጥ ዝም ብሎ እንትን የሚለው አይደለ ኦኬ እሺ ምናምን ብለን ደግሞ አይመጣልንም ብዙ አስተማሪ ስለማይመጣልን አንድ አስተማሪ ተመጣ በቃ ስራችንን ጥለን ምናምን ነው በጣም ክርስትና የሚወድ ከተማ ነው የኛ ከተማና ሳየው በቃ እሱም አንድ ሳምንት ሊቆይ ነው ስለዚህ ማታ ላይ ነው ልደታን የምናከብረው ወደ 12 ሰዓት ላይ ይጀመራል እኔ የምመጣው ከስራ 1 ሰዓት ነው ተሯሩጠን በቃ 1 ሰዓት እኛም ብራችንን ጥለን እየሮጥን ብዙ ሰዎች ማለት ነው ወደ 67 ሰው የሚሆናል ከዛ ልደታ ተከበረች ዛን ቀን አስተማረን ስለ መውለድ ነበር ያስተማረና ስለ እመቤታችን እንዴት እንደተወለደች ኢያቄምና ሐና ራሱ ቆይተው እንደወለዷት የስለት ልጅ እንደሆነች እሱን አስተማረና በቃ ልጅ ከወለዳችሁ እንደውም ሶሊያና በሏት ምናምን አለ የዛኔ አንድ ጓደኛዬ ከፊቴ ቁጭ ብላለችና ዞራለችና ነዚህ ሴት ከወለድ ሶሊያና ታያታለሽ አለችኝ አንደኛው አንዴውም ሴት ልጅ ከወለድሽ ቅድም እንደተማርነው ሶሊያና ብለሽ ትጠሪያታለሽ አለቻት ቆንጆ ስም ነው ጨረቃችን ማለት ነው የእመቤታችን ሌላ ስሟ ነው እየመሸም ስለነበር 2 ሰዓት ምናምን ይሆናል በሩን ዘጋግተን ወጣንና በረንዳው ላይ ቆመናል በረንዳው ላይ ስንቆም የነበር ነው 12
ወይ 13 ከሱ ጋር ሰዎች ነን። ሌሎቹ እንዳለ ሄደዋል። ጨርሰን ቻው ተባብለ ምናምን። ከዛ አንድ በጣም ጥሩ ሰው አለ፣ በጣም የሚወደኝ በጣም መልካም ሰው። በዛ አጋጣሚ ላመሰግነው ወዳለሁ። እሱ ነው የጀመረው። ይቅርታ ሁላችሁም መምህር ሄኖክ አንድ ነገር ልነግርህ ፈልጋለሁ። በመቤታችን ልደት ጊዜ ሰዎች ስለት ይሳላሉ ለካ። እኔም አላውቅም። ከዛ ሲለው አዎ ይሳላሉ አለው። እኔ ዛሬ ለአንድ እህቴ ምሳል ፈልጋለሁ አለ። እኔ ለመቤታችን በዛሬው በልደቷ ቀን ምሳለው ለእኔ ሳይሆን ለአንዲት እህቴ ነው። የዛሬ ዓመት የልቧን ሐሳብ ብትሞላላትና በምልጃዋ ልጅ ብትሰጣት በግ አመጣለሁ ብሎ ጀመረ። ዞር ብዬ ነው ያየሁት። እኔ እንደሆን ሁሉም ያውቃል። እዛ ጋር 12 ነን እንግዲህ የሚልህ ጥሩ ሰዎች በጣም እንግባባ። አብሬ ቆም ያለው በቃ እሱ ሲናገር ድንግጥ ነው ያልኩት። ምክንያቱም አላሰብኩትም ለእኔ ይጸለይልኛል ብዬ በጭራሽ አላሰብኩም። ሲል ባለቤቱ ነበረች፣ ተከተለችው። የዛሬ ዓመት ልጅ ብትሰጣት እንዲያደርጋለሁ። ሌላው ቀጠለ። እኔም እነሱ ያሉትን እመቤቴ በምልጃዋ ብታሳካላት ምን አለፋችሁ ሁሉም ተራ በተራ በእንባ እየታጠበ ስለ አንዲት ወጣት ልጅ ማግኘት ስለት መሳል ጀመረ። ለነዚህ ልጅ ከተሰጣት እኔም እንደዚህ ያደርጋሉ እያለ ሁሉም ተሳለ። ከዛ እኔና መምህር ሄኖክ ቀረ። ከዛ እኔ በቃ እያለቀስኩ ነበረ። የሰውን ስዕለት እየሰማች አንዲት እህት ማልቀስ ጀመረች። ለ7 ዓመታት ልጅ ለመውለድ ተስፋ ስታደርግ ቆይታ ሐኪሞች ምንም ማድረግ አንችልም ብለዋት ነበር። ልብ አድርጉ፣ የጀርመን ሐኪሞች 5 ጊዜ ያህል ብትታይም በሕክምና ምንም ማድረግ አልተቻለም። ማለት ያለብኝን ራሱ አላቅም። መሳል ነው ያለብኝ ምንድነው ምላቸው ሰዎችን ነው ሁላሰው ተስሎ በጣም ደስ ብሎኛል። በቃ እኔ መቤታችን አንድ ልጅ ከሰጠችኝ የዛሬ ዓመት ለልደታ ማርያም እዚህ ኢትዮጵያ ቀይ ምንጣፍ አስገባለሁ ብዬ ተሳልኩኝ። እኔ የመጨረሻዋ ተናጋሪ ሁሉም ሰው የተሳለላት ወጣት ነፃነት ነበረች። ሳግ እየተናነቃት ዛሬ ለእኔ ታላቅ ቀን ነው፣ ባይሳካ እንኳን አይቆጨኝም። እኔን እንዳሰባችሁ እመቤቴ ታስባችሁ፣ እስከ ዛሬም ቅሬታ እንዳይሰማኝ ልጅ መውደዴን አውቃችሁ ልጆቻችሁን ከኔ ጋር እንዲያሳልፉ እንዲጫወቱ ስታደርጉ ስለነበር አመሰግናለሁ። እመቤቴ እኔንም ብትሰማኝ ለቤተ መቅደሷ ምንጣፍ አስገባለሁ ብላ በእንባ ተሳለች። መምህር ሄኖክ ደነገጠ። የምናገረው ነገር ቸገረኝ። አዳራሽ ውስጥ በነበረው ጉባኤ ላይ የሰጠሁትን ትምህርት ይህ ታሪክ እንዳለ ባውቅ ኖሮ ሆድ ላለማስባስ ብዬ በመፍራት አልሰጠውም ነበር። እኔ አልሳልልሽም አለኝ። እኔ ስለት ሳይሆን እኔ አልገባልሻለሁ የሆነ ነገር አለኝ። እመቤታችን በስደቷ ጊዜ ጌታን ስታጠባ ደንግጣ ወተቷ የፈሰሰበት ቦታ አለና እሱ አፈራለኝ፣ እሱን ይዤልሽ እመጣለሁ ወይስ ለሰው ልክልሻለሁ አለኝ። እንዴት ደስ እንዳለኝ ልነግርህ አልችልም። ወይ ጉድ ብዬ እኛም ተስለን ተሳስመን በቃ ደስ ብሎን አለቃቅሰን እግዚአብሔር እንባን ይሰማል በእንባ ጸልይ ምናምን ብሎ መክሮኝ እሱም ተለያየን እና ያንን ሳምንት እየተገናኘን ብዙ ትምህርት አስተማረን። አንድ ሳምንት ስለቆየኛ ጋር ማለት ነው። ሁላችን ተለያየን። ዋትስአፕ ላይ የቅዱስ ማርቆስ ግሩፕ ባለን እዛው። ከዛ በቃ እኔ ጻፍኩኝ። ማታውኑ ሁላችሁም ልብ ውስጥ እንደነበርኩ አላቅም፣ እውነትም አላቅም። እንደዚህ ሰው ልብ ውስጥ እንደነበርኩ አላቅም። ሰው እንደሚያስብልኝም እንደሚጸልይልኝም ከእግዚአብሔር ጋር እንደሚያወራም አላቅም። እና ባይሳካ እንኳን ችግር የለውም፣ ግን በሁላችሁም ልብ ውስጥ እግዚአብሔር የከተተኝ ልክ እንደሰጠኝ ነው የምቆጥረው ብዬ ጻፍኩኝ። ከዛ በቃ ላይፍ ቀጠለ ማለት ነው። ያ የሆነው ምንድነው? ግንቦት 1 ነው። ግንቦት 1 ሰኔ 1 ሐምሌ አለፈ 2 ወር ማለት ነው። ነሐሴ ላይ አረገዝኩ። በጣም የሚደንቅ ነው። እምነቱን ላከልሽ ዲያቆን ነው ካይለ ሳናወራ ሳንገናኝ አልጻፍኩለትም። አረገዝኩ በቃ። እና በቃ ምን ማለት እንዳለብኝ ራሱ አላቅም። ለማን ነው መናገር ያለብኝ? እቺ ለሳምፕል የምትወስዳት ነገር አለች አይደለ? እሷ እስከ ዛሬ አለች። በጣም እና የመጀመሪያ እርግዝናዬን ሰዓት በቃ ማውራት አለብኝ። ለማን ነው የምናገረው ብዬ ባለቤት የነገርኩት። በቃ ዝም በይ አለኝ። አትንገሪኝ ዝም በይ ምናምን አለኝና ነሐሴን ዋጥኳት ሐኪም ቤት ሄድኩኝ። 4 ሳምንት ሲሆን ሲሄድ አወርጉዝ ነሽ አለችኝና 8 ሳምንት ሲሆን እናየዋለን በአልትራሳውንድ አለች። እና እንግዲህ እርግጠኛ ሰው ነው ማውራት ያለብኝ አይደለ? ስለዚህ ፈራ ማውራት ለማን አልተናገርኩም። ከዛ 8 ሳምንት ሲሆን ድጋሜ ሄድኩኝ ማለት ነው። በ8 ሳምንት በ3D ልብ ምቱን ለኔና ለባለቤቴ ስታሳየን በቃ አልቻልኩም። ፌንት ልሰራ በእውነት በጣም ነው አለቀስኩኝ። እሷም ስለምትጠብቅ ደስ አላት። በቃ ኦኬ ደግሞ ስጅና ምናምን እና ያለ ቼክ እናደርጋለን ምንም ችግር የለም አለችኝ። በቃና እሷ ኖርማል ነው ለሷ። እኔ ጸልዬ እንዴት ሰው ተስሎልኝ እንዴት እንዳገኘው ታጣቀም። እሷ ኖርማል ምክንያቱም ትወልጃለሽ ነው ያለችኝ። ምንም ሁሉንም ፎርማሊቲ ታሟያለሽ ምንም ችግር የለም የጊዜ ጉዳይ ነው። እዛም 8 ሳምንቱን አለፍን። 4 ወር ነው እንደዚህ እያለን ማለት ነው። ለመምህር ሄኖክ ጻፍኩለት። የመጀመሪያ ለቤተሰቦቼ ለእህቶቼ ነገርኳቸው።
ያው የተናገርኩት ሰው ሁሉ ማልቀስ ነው፣ ለቅሶ ነው። ሁሉ ሰው እውነት በይ ብለው በቃ ለቅሶ ነው። ምንም መናገር አይችልም። እግዚአብሔር ይመስገን እመቤቴ በቃ የማይባል ነገር የለም፣ ማልቀስ ነው። ከዛ እኔ በቃ ፈዝዣለሁ። ያው እንደሚያደርገው እግዚአብሔር አውቃለሁ። ከዛ ለእናቴም ለቤተሰቦችም ተናገርኩ። ያው ጸጥ ማለቱ ጥሩ ነው ማለት መጨረሻው እንትን ሳይል ዝም አልኩኝ። 4 ወር ዝም አልኩ እና ለመምህር ሄኖክ ጻፍኩለት። ስጽፍለት እውነት በያለኝ እውነት ስለው እግዚአብሔር ይክበር ይመስገን ብሎ ጻፈልኝ። ነፂ በቃ ዝም በይ ለማንም አታውሪ እሺ ያለኝ በቃ ይዞታል እሱ። ከዛ በኋላ እርግዝናዬ በጣም የሚያምር ጊዜ ነበር። ምንም ህመም የሌለው በጣም የሚያምር ደስ የሚል እርግዝና ጊዜ ነበረ። ከዛ ለግንቦት 20 ቀን ሲቀራት ነው የተወለደችው ሶሊ። ይህ በሆነ ልክ በዓመቱ የዚያ ሁሉ እንባ የሆነች ሴት ልጅ ድንግል ማርያም ለነጻነት ሰጠቻት። ለግንቦት ልደታ ሁሉም ስለቱን አስገባ። ሚያዝያ 10 ነው የተወለደችው። ስትወለድ ሰይጣን አንዳንድ ጊዜ አንተ ደስታ ሙሉ ላለማድረግ በጣም ይፈትናል፣ ወይ ደግሞ ይገባና ያበላሽብሃል። ልወልድ ሆስፒታል ከባለቤቴ ጋር ሄጄ በምጥ ነው የወለድኩት። በጣም ያስገረመኝ ነገር እግዚአብሔር ለሌላው እንደምትሰጠው ለሁሉም ሰው እንደምታረገው ለኔም አርግልኝ ብዬ ነበረ እና በምጥ ነው የምትወልጂው አይቻልም ብላኝ ዶክተሬ ኖ ትችያለሽ ችግር የለብሽም በምጥ ነው የምትወልጂው ብላ በምጥ ነው የወለድኩት። እና ስወልድ ሚድናይት ላይ ልክ 00 ሲል ነው የወለድኳት ሶሊ። ምጤ ረጅም ነው የሚባል አይደለም፣ ኖርማል ነው። በመርፌ ነው፣ ምንም የተወጋጋሁት ነገር የለም። የምጥ ማምጫ ተሰጥቶኝ የሽንቷ ስለፈሰሰ ከዛ በኋላ ተወለደች በኖርማል ማለት ነው። ከዛ በኋላ 0 ሰዓት ወልጄ 30 ደቂቃ ስቲች ልደረግ ልጅቷን ይዣታለሁ። እንግዲህ ሶሊያና ተወልዳለች። ባለቤቴም እዛው ነው አብረ ነበር። የሆነ የሜዲኬሽን ስህተት ተፈጠረ። ምንድነው ልክ ስቲች ሲሰፋ አርተሪን ነኩት። አርተሪ ሲነካ እዛ አካባቢ ብዙ አርተሪዎች አሉ ይባላልና ደም ፈሰሰኝ። የሆነ የደም ስር ቬኑ እሱን ወጋች። እሰፋለሁ ብላ በቃ ሳታስብ ወጋች። በምን ተያዘኝ? በቃ ፕሮፌሰሯ አዋልዳኝ ሄዳለች ሌላ ቦታ። ዶክተር ነች ያለችው ምክትሏ። ከዛ በቃ ስትመጣ እኔ አልቦኛል፣ በጣም ብዙ ደም ፈሶኛል፣ ኢመርጀንሲ ነው ይመጣሉ። አንስቴዣ ሊሰጡኝና እንትን ሊደረግልኝ አየር እንዲሰጠኝ ኦክሲጅን እና መጣች። ምንድነው ያረክሻት ምናምን ስትላት ነው ትዝ የሚለኝ። እና ምንድነው ያረክሻት ምን ሆነች ስትላት አላቅም ደም ከየት እንደሚመጣ ምናምን አለቻት። እና በጣም ፈሶኝ በቃ አላበኝ ሲያልበኝ ከዛ በኋላ የመጨረሻ እግዚአብሔር ወይ እንደዚህ አልተነጋገርንም እኔ እናንተ እመቤቴ እኔ እና አንቺ እንደዚህ አልተነጋገርንም እንዲህ አልነበረም የተነጋገርነው ስል አንስቴዣውን አረጉልኝ። ከዛ በኋላ የነቃው ጠዋት 12 ሰዓት ነቃሁኝ። ከዛ ክፍሌ ወሰዱኝ። ልጄ ጋር ሄድኩኝ። ልጄን አየኋት። በጣም ነበር የምታምረው በቃና ምን እንደተፈጠረ እስከዛ ሰዓት አላቅም። ደም እንደፈሰሰኝ ምናምን ያው እኔ አንስቴዣውን ከመውሰዴ በፊት ነው የማውቀውና ስትመጣ ዶክተሯ ነገረችኝ እንደዚህ አይነት ስለተፈጥሮ ነበረ። ስለዚህ ኦክሲጅን ምንድነው የሚባለው ይሄ በጣም ደም ሲፈስ ሄሞግሎቢን አይደል የሚያንሰው ወደ 6 ምናምን ሆኖ ነበር። በቃ ኦልሞስት ሞቼ ነበረ እና ከዛ በኋላ ደም ተሰጥቶኝ የነቃው በደንብ የሰራው ሰውነቴ እስከዛች ጠዋት ድረስ ምንም በቃ ኖርማል አልነበርኩም። ተኝቼ ነበር ልጄን ማቅፈው ምናምን አላቅም ይደክመኛል ምናምን። ከዛ መተው ዶክተሮች ነግረውኝ ባለቤቴን ደም መውሰድ አለባት ተብሎ ደም ተሰጥቶኝ ነው የተባለው። ማን ሰጠሽ ደም? አለዛ ደም የፈረንጅ ደም ላበሻ ይገጥማል ትላለህ። እዚህ ዘረኝነት ተቀጥቅጠ የፈረንጅ ደም ላበሻ ይሆናል ተሰርቶብኝ እኮ ነው። እንደዛ ሆነ። የተወሰነ ጊዜ ቆየው በቃ ዳንኩ። በእውነት እግዚአብሔር ይመስገን። የህይወት ሰጪ እግዚአብሔር ብቻ ነው። እኔ ብዙ ጊዜ ምን ላለው ለሰው መኪና ቢጠይቀው ሰይጣንም ሊሰጠው ይችላል። ቤት ቢጠይቀው ዲያብሎስ መስጠት ይችላል። ገንዘብ ብቸኛው ዲያብሎስ መስጠት የማይችለው ነገር ልጅ ነው። ምክንያቱም መፍጠር የእግዚአብሔር ብቻ ጸጋ ነው፣ የእግዚአብሔር ብቻ ኃይል ነውና እንዳልሽው ነው። በህክምናም ከሆነ ጥበቡን ለሰዎች ሰጥቶ በሐኪሞቹ ላይ አድሮ ልጁን የሚሰጥ እግዚአብሔር ነው። በሃይማኖቱም እንደዛውና እንኳን ደስ ያለሽ። አመሰግና። እንኳን አብሮ ደስ ያለን። እንኳን የሴት ልጅ እናት ሆንሽ። እንግዲህ በታምረ ማርያም ምን ይላል? ቤተ መቅደሴን ያሰራ ትላለች እመቤታችን። እግዚአብሔር ሰጣት ቃል ኪዳን ነው። ቤተ መቅደስ በስምሽ ያሰራ፣ በስምሽ የተራበ ያበላ ያጠጣ፣ ሴት ልጁን ወይም ወንድ ልጁን በስምሽ የሰየመውን እምርልሻለሁ የሚል ቃል ኪዳን ስለሰጣት ሶሊያና ማለት የእመቤታችን የቅድስት ድንግል ማርያም ስም ነው። አንቺም ልጅሽን በስሟ ሰይመሽ ለኛም እንግዲህ ምክንያት ሆነሽ እኛም ልጃችንን ሶሊያና ብለናታል። ታዲያ ስለቱን አስገባችሁ ወይስ እንዴት ሆነ? ተስላችሁ ነበር? ስለቱ አዎ
በአጋጣሚ ያው የ20 ቀን ልዩነት ነው። እኔ አራስ ሆኜ ነው ማለት ነው። 20 ቀን በኋላ እናቴ መጣች። እኛ ስለታችንን አስገባን። በጣም ብዙ የሚባል ስለት ነው የነበረው። በዛ ላይ ብዙ ሰዎች ተነግሯቸው በይስማ ከሌላ ከተማ የሚመጡ ሰዎች አሉ ለመሳል ማለት ነው። እንዳንቺ ልጅ እንድትሰጣቸው ሊሳሉ እዛ ደብር መምጣት ጀመረች። የሆነች ፍራንክፈርት የምትኖር ልጅ ነበረችና እኛ ጋር ነበር የምትኖረው። ቀይራ ሄዳ ሰምታ መታ ተስላ እሷን በአመት ወልዳለች። በእውነት እግዚአብሔር ይመስገን። እውነት በጣም ደስ ይላል። በጣም ደስ የሚለውና የነበረው ሰው በጣም ተገርሟል። የእውነት አልመሰለንም ነበረ። በዛ ላይ ደግሞ ያ የነበረው ፕሮሰስ በጣም አስጨንቋቸውም ነበረ የኔ መታመም። ከዛ በኋላ አልፎ እሱ ሶሊን ይዤ ነው የመጣሁት። ቆይ ስለቱን ከክርስትናው በፊት ነው ያስገባችሁት? ከክርስትናው በፊት ነው ስለቱ። ለምን? ልደታ ማርያም ከዛ በፊት ነው የሆነችው። በእለቱ ነው የተሳላችሁት? ለአንቺ ልደት ብለን ነው የተሳል ነው፣ ለእመቤታችን ልደት። አንቺ ታዲያ ዛኔ ቤተ መቅደስ መግባት አትችይም? አልችልም። ደጅ ነው የምናከብረው፣ ቤተ መቅደስ ውስጥ አይደለም የሚያከበር ነው። የምናከብርበት የልደታ ቦታ የራሱን የቻለ ቦታ ነው። እኔ 20 ቀን አራስ ሆኜ ነው ያከበር ነው። አከባበራችሁ ፍጹም መንፈሳዊ ነው? በጣም መንፈሳዊ። መምህራኖች አሉ፣ መዘምራኖች አሉ። ያው የእመቤታችንን የሚያስመለክት ነው። እዚህ ሲከበር እንደነበረው እንዳለ ይዘን ሄደን ነው ያን የምናከብረው። እንደዚህ ያልኩሽ ለምንድን ነው አንዳንድ ጊዜ ልደታ ይባልና ይጠልፉትና መጠጥ ያመጣሉ፣ ሙዚቃ ያመጣሉ፣ እንደውም ኃጢአት ይሰራል፣ ይጨፍራል፣ ይሰከራል ምናምን ሃይጃክ ይደረጋል አንዳንድ ቦታ። ስለዚህ ልክ የእናንተ ግን በቤተክርስቲያኑ አካባቢ ሆኖ በመንፈሳዊ ዝማሬ በትምህርትና በቃ በመዝሙር ነው። አንደኛ ደግሞ ስለታችንም ደርሷል። አሁን ደግሞ በጣም በሚያምር ነው ያከበር ነው። እንደውም በጣም ትልልቅ ሰዎች ተነስተው እሰይ ስለት የሰመረ ሁሉ ተዘምሮ ነው በዛን ጊዜ የተከበረውና ደስ የሚል ጊዜ ነበረ። በጣም ትልቅ ነገር ነው የተሰራው እኛ ከተማ። በቃ የሚወራ የሚደረገው ነገር በጣም የሚያምር ነበር። ስለዚህ ቀድሞ ነው የተነገረው ዜናው ሁሉ ቀድሞ የሰማው ሰው ማአት በስተን ነው ያከበር ነው እና በዛ ልምድ አሁን ሶሊ 8 ዓመቷ ነው። በ8 ዓመት ጊዜ ውስጥ በጣም ብዙ ስለቶች ደርሰዋል ከዛ በኋላ እና ሁሌ እናከብራለን። ክርስትናው እንዴት ነበር? ክርስትናው ሲደርስ መምህር ሄኖክ መጣ። አረቴ ያው መምህር ሄኖክ የደረሰው ያው ሰምቷል፣ ሁሉ ነገር ደርሶታል እና ክርስትናዋ ላይ ደረሰ። በአጋጣሚ እሱ ነው ክርስትና ያነሳት። መዘግየቴ ለበጎ ሆኖ የህፃኗ ክርስትና ላይ ደረስኩ። ክርስትና አንስተን ቀድሰን ልመናዋ ክብሯ የልጇም ቸርነት በእውነት ይደርብንና እመቤታችን ያደረገችው ተአምር ይህ ነው ለማለት በቃል። የምናውቀው እንድንናገር ያየነው እንድመሰክር ምስክርና ተቀበሉ። እውነት እላችኋለሁ ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት አያያትም ይላል የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ማለት ነው። የቀደሰው እሱ ነበር። ወለተ እግዚእ ተባለች፣ የእግዚአብሔር ልጅ ተባለች ማለት ነው። ሶሊያና ጸጋዬ ትባላለች። ስለ ማርያም ካየች ሮጣ ትስማለች። ከዛ ማርያም ትላለች። እሱ ደርሶ እዛ ላይ አስተምሮን ጥሩ ጊዜ አሳልፈን ሄደ ማለት ነው። እንዴት ደስ ይላል። በእናትህ በጣም ኢንስፓየር የሚያደርግ ታሪክ ነው። በዚህ ውስጥ ምናልባት እንደ ቴካዌ ሰዎች ወደ መጨረሻው ስንደርስ ይዘውልን ቢሄዱ ብዬ የማስበው አንድ ታሪክ ነው ደግሞ ልንገርሽ። አንድ ዘመዴ አገባና ካገባ በኋላ ትንሽ ያው ሌት ሆኖ ነው ያገባው። ማለት ሌት ስልሽ እድሜው ከ30 በላይ ነበር ሲያገባ። ያው የሴት ልጅ እድሜ በጣም ቫት ስላለው ኤግዛክትሊ ማወቅ አይቻልም። እኔ እናቴን እድሜ ራሱ አላውቀውም። የሚገርምሽ ሁሌ አሁን በዚህ ዓመት 60 አምናለኝ፣ በቀጣይ 49 እውነት ነው 49 ምን አድርጊ ነው የምትለኝ ትለኛለች። በቃ ምን ልሁንልህ እንዴ ልታስረጀኝ ነው እንዴና በጣም ብቻ ተጋቡ። እግዚአብሔር ይመስገን። እኔ ከሱ ጋር ክፉና ደግ አሳልፌያለሁ። ምንም ባልነበረኝ ሰዓት ያረግልኝ የነበረ ሰው ነው። የኔንም ገመና እሱ ያውቃል፣ እኔ እሱን ገመና አውቃለሁ። ሚስጥር አንደባበቅም። ከዝምድናችን ባለፈ ደግሞ በጓደኝነት ተቀራርበን ብዙ ነገር አሳልፈናል። በኋላ እኔ ምናምን አለው እያንዳንዱ ሰው ለጉድለቱ ኃላፊነት አለበት። ኃላፊነቱን ይወጣል፣ ኃላፊነቱን ይወስዳል። ለምሳሌ አንድ ሰው ከመጠን በላይ ከወፈረ መወፈሩ ያስጨንቀዋል ብዬ ነው የማስበው። እኔ ሄጄ ምን ነው ወፈርክ፣ ሰውነትህ እኮ በጣም እንትን እያለ ነው፣ ኧረ አስተካክል እስክለው ጉዳዩን አያውቀውም ብዬ አላስብም። ስለዚህ ሳይ አልወለዱም ልጅ አሁን ያልኩሽ ዘመዴ አልወለዱምና 1 ዓመት ዝም 2 ዓመት ዝም። በዙሪያችን ያሉ ሰዎች እርግጠኛ ነኝ ሲያገኙት ይጠይቁታል፣ ውለዱ እንጂ ለምን እንደማትወልዱት ብዙ ነገር ይሉታል ብዬ አስባለሁና እኔ ግን ዝም ነው የምለው፣ አልጠይቀውም። የሚገርምሽ 2 ሰዓት ሙሉ ተጨዋውተን የተለያየ ወሬ አውርተን እቺን ፖይንት ሳንነካት ነው የምናልፈው። እሱም ዝም አለኝ፣ እኔም ዝም አልኩት። አሁን ዝም ሲለኝ ምንድነው የምረዳው? እኔ ሚስቱ ጸንሳም ቢሆን ይነግረኛል። ለምን አም ሂዝ ቤስት ፍሬንድ ዘመዱ ነኝ። ከጨነቀውም ያማክረኛል ራሱ እንደው ጨነቀኝ ምናምን ሊለኝ ይችላል። ዝም ካለኝ ግን ሰላም ፈልጓል ማለት ነው። ስለዚህ ቢያንስ እኔ ጋር እንኳን ሲመጣ እስቲ ሰላም ልስጠው።
ላስረሳው እስቲ በሚል ሌላ ወሬ ነው የማወራው። ሌላ ወሬ እናወራለን፣ እንጨዋወታለን። ሳንነካው ጭራሽ ያገባ አይመስልም። በቃ ስለ ልጅ ጭራሽ ሳናወራ ነው የምንለያየው ማለት ነው። እኔም ስለ ራሴ ልጅ አላወራም፣ ምንም ነገር አናወራም። ገና ያኔ ደግሞ እኔም ገና አልወለድኩም እያለ 2 ዓመት 3 ዓመት 4 ዓመት 5 ዓመት 6 ዓመት 7 ዓመት 8 ዓመት 9 ዓመት 10 ዓመት ቆየ። ብታምኚም ባታምኚም 10 ዓመት አንድ ቀን ስለ ልጅ ጠይቄው አላውቅም። ለምንድን ነው? እንደውም አንዳንዴ እፈራለሁ። ይቀየመኝ ይሆን? እንዴት አጠይቀኝ የሚለኝ ይሆን? ግን ምን እጨምርለታለሁ? አውቀዋለሁ በዙሪያችን ያለ ሰው በሙሉ የማይመለከተውን እንደሚፈተፍት አውቀዋለሁ። አትወድም እንዴ? እድሜ እኮ እየሄደ ነው። ምንድነው የምትጠብቁት? ያው ቤት እንደዚህ ገዛ፣ ሁሉ ነገር አለው። በቃ ሁሉ ነገር እግዚአብሔር ባርኳቸዋል፣ በሀብት ማለት ነው። ግን በእርግጠኝነት ይሄ ሰውዬ እኔ እስከምለው አይጠብቅም። እየሞከረ ነው፣ ኑሮው ነው፣ ይፈልጋል። ባይሆንለት ነው ዝም ያለው። ቢፈልግ ደግሞ ያዋራኛል። ስለዚህ አስችሎኝ ዝም አልኩኝ 10 ዓመት። ከዛ አንድ ጊዜ ምን ሰማው? አንድ ዘመዳችን ውጭ ሀገር ለሕክምና ሄደዋል እሱና ሚስቱ እና ሞክረው በሕክምና አይ ቲንክ እንደዚህ እንድትጸንስ ይደረጋል መሰለኝ። ያንን ሞክሮ ባለቤቱ ጽንስ ይዛ መጥቷል። እንኳን ደስ ያለ በለው አለች። አሁንም ዝም አልኩ። እኔ እንኳን ደስ ያለ አላልኩ። ለምን አልነገረኝም? ቢፈልግ ይነግረኛል። እርግጠኛ ነኝ ቅድም አንቺ እንዳልሽው ፈርቶ ነው። እስቲ ይረጋገጥ እስቲ ምናምን ገብቶሻል። ገና እርግጠኛ አይደለም ማለት ነው። አውርቼ ደግሞ በኋላ ፌል ቢያደርግ መልሼ ሰው አፍ ውስጥ እገባለሁ ብሎ ነው ዝም ያለኝ። ይሄንንም ማክበር አለብኝ። ሰው ዝም አልኩ። አውቃለሁ፣ እንገናኛለን፣ አልጠይቀውም። ሌላ ወሬ እናወራለን፣ እንጨዋወታለን። መጨረሻ ላይ ጸጥ ብዬው 9 ወር ሞላ። ማታ ቤት ስገባ አንድ ቀን ሜላት እከሌ ከወለደ አለች። በጣም ደስ አለኝ። ምን እንደተሰማኝ አላውቅም። ልክ እሷ ስትነግረኝ ያንን ጸሎት ቤት ስላለ በቃ ወደዛ ነው የሄድኩት። ምን እንደተሰማኝ አላውቅም። ስሜቱን በቃላት የማላውቀው በህይወቴ እንግዲህ 35 ዓመት 6 ዓመት ስኖር ብዙ ስሜቶች አስተናግጃለሁ። ሐዘንን አውቀዋለሁ፣ ደስታን አውቀዋለሁ ምናምን። ያን ስሜት ግን አሁን ለአንቺ ለማስረዳት እኔ አልችልም። ለምን እየገፈተረ ነው የወሰደኝ ወደ ጸሎት ቤት። ያወጣሁትንም ቃል አላውቀውም። ለማልቀስም አልቻልኩም። ለማልቀስም ፈለኩ። ዝብርቅርቅ ያለ ስሜት ነው የተሰማኝ፣ ደስታ ማለት ነውና ውስጥ ያስበው ነበር ማለት ነው። በጣም ነው ውስጥ እኮ ይጨነቃል ማለት ነው። ከዛ ግን እንዳልኩሽ እኔ ተጨማሪ በርደን መሆን አልፈልግም። እዚህ ሰውዬ ላይ እሾክ መሆን አልፈልግም። እኔ ጋር ቢያንስ ሰላም ያገኝ በቃ የሚል ነበር ፕሪንሲፕል ላይ። ከዛ ወለደ። አሁን ማውሪያ ጊዜ አሁን ነው ወልዷል። ኦልሬዲ እግዚአብሔር ልጅ ሰጥቶታል። ስለዚህ እኔ አሁንም የሚገርምሽ ሄጄ እስቲ ጠይቀዋለሁ ጉዱን 10 ዓመት ሙሉ እንዴት ነው ያሳለፍከው ብዬ ጠይቀዋለሁ ብዬ ሲሄድ ገና ሳልሄድ ጀመረው እሱ ማለት ይዞት ነበር ይሄን ነገር ገና ቁጭ ስል ማለት ነው ጀመረው። ምን ዳይን ተከልሽ? እሺ 10 ዓመት ሙሉ ባለቤቴ በመቶዎች የሚቆጠር መርፌና መድኃኒት ወስዳለች። ያልሄድንበት ሐኪም የለም፣ ያልዋጠችው ኪኒን የለም፣ የተወጋችው መርፌ ያሳዝነኛል በጣም ብዙ። እኔ ቢሮ ስገባ ሁል ጊዜ መድኃኒዓለም ጋር ነው ቢሮዬ፣ እያለቀስኩ ነው የምገባው አለ። አሁን ይሄን ሰውዬ ምን ብዬ ነው እኔ ከሱ በላይ አዋቂ ልሆን ማለት ነው? ገብቶሻል አይደል? ሳገኘው ባለቤት ብትወልዱ ጥሩ አይደለም እኮ ልሽ አበሻ እኮ አዲስ ነገር አንቺ እንደማታውቂው ጉዳዩን ማለት ነው። እንደው ብትወልዱ አይሻልም? ልጅ ቤት ያሞቃል። እንግዲህ እዛ ጋር ዋጋ እየከፈለ እያለቀሰ ላለ ሰው እንደዚህ ማለት በእውነት ተጨማሪ ቁስል ከመሆን ያለፈ ምን ዋጋ አለውና መጨረሻ ላይ ያን ሁሉ ፔን አሳልፌ ግን እግዚአብሔር እንደሚሰጠኝ አውቅ ነበረ ምናምን አለኝና ደስታውን ነገረኝ። አሁን አንቺን ባለሽበት ይሄን ታሪክ ያወራሁት ለምንድን ነው? ያልወለዱ ሰዎችን ዝም ማለቱ ይሻላል ወይስ መጠየቁ ይሻላል? አንቺ ምን ትያለሽ? መጠየቁ አይሻልም? የራሳቸው ፔን አለ፣ ራሱን የቻለ ፔን ሁሉም ሰው እኮ ያውቀዋል። ለምሳሌ እኔ ሳልወልድ የነበረ ጊዜ አውቀዋለሁ። እኔ እፈልጋለሁ፣ ባለቤቴ ይፈልጋል፣ ቤተሰቦቼ ይፈልጋሉ። በጣም ደስ የሚለው እንደው ቤተሰቦቼ ሞር እንዳንተ አይጠይቁኝም ነበር። ያው እግዚአብሔርን ነው የሚያስቸግሩት፣ እመቤታችን ጋር ሄደው ነው የሚደፉት እንጂ አንድን ሰው ልታግዘው ከፈለክ በቃ ወይ በጸሎት ታግዘዋለህ ወይ ደግሞ እርዳታህን ፈልጎ መጥቶ እባክህ እንዲህ ፈልጋለሁ፣ የት ልሂድ፣ ምን ማድረግ አለብኝ ብሎ ራሱ መጥቶ ካልጠየቀ በስተቀር አንተ ሄደህ ተጨማሪ ህመም የኛ ማህበረሰብ ላይ እዚህ በጣም በጣም ሊሰራበት የሚገባው ይሄ ነገር ላይ ነው። በቃ ያ ሰው ያለበት ትልቅ ህመም እያለ እኛ ለምን አልወለድክም? ያው የፍቅራችንን ቢሆን አለመጠየቅ፣ ዝም ማለት። አንዳንድ ጊዜ በዝምታ ውስጥ እኮ ብዙ ነገሮች ያልፋሉ። አንተ 10 ዓመት ሳትጠይቀው ልጁ ማአት ነገር ይዞ ችሎ አስበው እንግዲህ ይሄ ሌላውም እንደዚህ ነው። ወይ ታማ ሊሆን ይችላል፣ መናገር ማትችለው ነገር ሆኖባት ይሆናል። ወይ ደግሞ በቃ አትወልጅም ተብላም ሊሆን ይችላል እኮ በቃ አትችይም ተብላ እሷ ከእግዚአብሔር ጋር ትግል ላይ ልትሆን ትችላለች። አንተ ተጨማሪ ህመም ትሆንባት። ይሄ ነገር በጣም 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 ሊቀር የሚገባ ባህል ነው። የፍቅራችንን ቢሆን የመውደዳችንን ቢሆን ያዝ ማድረግ መቻል። እኛ ወጣቶች ነን፣ ወጣቱ ላይ መስራት። የትልልቅ ሰዎቹ የፍቅራቸውን እንድንወልድ ከመፈለጋቸው ነው፣ እንደዛ ነው። አሁን ግን ወጣቱ የበሰለ ነው፣ ቴክኖሎጂ አድጓል፣ ብዙ ነገር አለ። ስለዚህ መውለድ እንኳን ባትችል ለሴቷም ለወንዱ
ልክ እንዳንተ አሁን እንዳልከው ጸጥ ብለን መተባበር፣ በዝምታ መተባበር ነው የምለው። ይሄንን ነው ማስተላለፍ እንፈልገው። በእውነት ከልብ አመሰግናለሁ እመቤቴ። እንግዲህ አንቺን ስለ እንደሰማችሽ ይህን ፕሮግራም እያዩ ብዙ ፍላጎት ብዙ ጥያቄ ላላቸው ሰዎች በሙሉ ደግሞ ስለታቸውን ትስማቸው።